ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ቲዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠር አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ቼልሲና አርሰናል የሞርጋን ሮጀርስ ፈላጊ መሆናቸውን ተከትሎ አስቶን ቪላ የሞርጋን ሮጀርስን ዋጋ ወደ 130 ሚሊዮን ፓውንድ ከፍ አድርጎታል። ቼልሲም ሮጀርስን ለማስፈረም እንቅስቃሴውን አጠናክሮ ቀጥሏል። ይህንን ጉዳይ በቀዳሚነት እንመለከታለን። የቼልሲው አዲሱ አሰልጣኝ ዣቪ አሎንሶ ኢንዞ ፈርናንዴዝን በቼልሲ ለማቆየት የማግባባት ስራ መጀመሩ እየተዘገበ ይገኛል። ኢንዞ ፈርናንዴዝ ወደ ማድሪድ የማቅናቱ ሁኔታ እጅግ እየጠበበ እንዳለ መገናኛ ብዙሃን እየዘገቡ ይገኛሉ። ይህንንም ጉዳይ የማጋራችሁ ይሆናል። የቀድሞ የቼልሲ ሌጀንድ ተከላካይ ጆን ቴሪ አሰልጣኝ ኢንዞ ማሬስካን ክፉኛ ተችቶታል። ኢንዞ ማሬስካ የፈጸመው ተግባር የካሃዲነትና የብልጠት እንደዚሁም ደግሞ የተንኮል ስራ ነው በማለት አሰልጣኝ ኢንዞ ማሬስካን ክፉኛ ተችቷል። የጆን ቴሪን ሐሳብ እንመለከታለን። የቼልሲ የቀድሞ አሰልጣኝ የነበረው ሊያም ሮዚነር በፈረንሳይ ሊግ የፓሪስ አሰልጣኝ ሆኖ በይፋ ተሹሟል። ስለዚህም ጉዳይ የማነሳላችሁ ሐሳብ ይኖራል። የቼልሲ የፊት መስመር ተጫዋች ጆርጅ ኤቨርተን ጆርጅን ለማስፈረም ከጆርጅ ጋር በቋሚነት ለማስፈረም ከልጁ ጋር በግል ጉዳዮች ዙሪያ ላይ ስምምነት መድረሳቸው እየተዘገበ ይገኛል። ይህንንም ጉዳይ የማነሳላችሁ ይሆናል። እነዚህንና ሌሎች ቼልሲን የተመለከቱ መረጃዎችን እንደየቀደም ተከተላቸው የማጋራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር ሞርጋን ሮጀርስን እናገኛለን። አርሰናልና ቼልሲ የሞርጋን ሮጀርስ ፈላጊ መሆናቸውን ተከትሎ አስቶን ቪላ የልጁን ዋጋ ወደ 130 ሚሊዮን ፓውንድ ከፍ አድርጎታል። ከዚህ በፊት አስቶን ቪላ የጠየቀው ገንዘብ 100 ሚሊዮን ፓውንድ ነበረ። ነገር ግን ቼልሲና አርሰናል ልጁን ለማስፈረም ጥብቅ ፍላጎት ማሳየታቸውንና ፉክክር ውስጥ መግባታቸውን ተከትሎ አስቶን ቪላ የልጁን ዋጋ 30 ሚሊዮን ፓውንድ ያህል በመጨመር 130 ሚሊዮን ፓውንድ ነው በማለት ቁርጡን አስቀምጦታል። አርሰናልና ቼልሲ ሞርጋን ሮጀርስን ለማስፈረም ከፍተኛ ፉክክር እያደረጉ ይገኛሉ። ቼልሲ በተለይ በፕሪሚየር ሊጉ ልምድ ያለውና እንደዚሁም የተሳካለት አጥቂን ለማስፈረም ከፍተኛ እንቅስቃሴ እያደረገ መሆኑ ይታወቃል። ቀዳሚው ትኩረቱ ሞርጋን ሮጀርስ ላይ አድርጎ እየተንቀሳቀሰ ይገኛል። አርሰናልም እንደዚሁ ያለበትን የፊት መስመር ችግር ለመቅረፍ ሞርጋን ሮጀርስን ሁነኛ አጥቂ ነው በማለት ልጁን ለማስፈረም እንቅስቃሴ እያደረገ ይገኛል። ቼልሲና አርሰናል እንግዲህ ሁለቱም ክለቦች ሞርጋን ሮጀርስን ለማስፈረም ጥብቅ ፍላጎትና ከፍተኛ ፍላጎት ያላቸው በመሆኑ ነው እንግዲህ አስቶን ቪላ የልጁን ዋጋ ወደ 130 ሚሊዮን ፓውንድ ከፍ አድርጎታል። ምንም እንኳ ቼልሲ ይህን ያህል መጠን ያለው ገንዘብ ይከፍላል ተብሎ ባይጠበቅም ነገር ግን ልጁን እስከ 100 ሚሊዮን ፓውንድ ለማስፈረም እንቅስቃሴ እያደረገ እንደሆነ ታውቋል። አርሰናልም እንደዚሁ ይህን ያህል መጠን ያለው ከፍተኛ ገንዘብ የመክፈል ፍላጎት የለውም። ቼልሲም አርሰናልም ልጁን እስከ 100 ሚሊዮን ፓውንድ ለማስፈረም እንቅስቃሴያቸውን አጠናክረው ቀጥሏል። አስቶን ቪላ ግን ያም ሆነ ይህ የልጁን ዋጋ ወደ 130 ሚሊዮን ፓውንድ ከፍ አድርጎታል። አስቶን ቪላ በዚህ ከፍተኛ ዋጋ ይጸናል ወይስ ከቼልሲና ከአርሰናል ጋር ድርድር አቅርቦ እስከ 100 ሚሊዮን ፓውንድ ለአንዳቸው ሊሸጥ ይችላል የሚለው ጉዳይ በቀጣይ የሚታይ ይሆናል። ወደ ሌላኛው ዘገባ ስንሸጋገር የኢንዞ ፈርናንዴዝን ጉዳይ እናገኛለን። የቼልሲው አዲሱ አሰልጣኝ ዣቪ አሎንሶ ኢንዞ ፈርናንዴዝን በቼልሲ ለማቆየት የማግባባት ስራ መጀመሩ እየተዘገበ ይገኛል። አሁን ላይ በዓለም ዋንጫ ላይ ከአርጀንቲና ብሔራዊ ቡድን ጋር ጥሩ ጊዜ እያሳለፈ የሚገኘው ኢንዞ ፈርናንዴዝ ወደ ሪያል ማድሪድ ሊያቀና ይችላል የሚሉ ሐሳቦች በተደጋጋሚ እየተነሱ ይገኛሉ። ነገር ግን እስካሁን ባለው ሁኔታ ቼልሲና ሪያል ማድሪድ ምንም አይነት ንግግርና ድርድር እንዳላደረጉ ነው የታወቀው። በዚህም ይመስላል እንግዲህ የቼልሲ አዲሱ አሰልጣኝ ዣቪ አሎንሶ ኢንዞ ፈርናንዴዝን በቼልሲ ለማቆየት የማግባባት ስራ መጀመሩ ታውቋል። ምንም እንኳ ኢንዞ ፈርናንዴዝ ወደ ማድሪድ የማቅናት ከፍተኛ ፍላጎት ቢኖረውም በማድሪድ በኩል እስካሁን ምንም አይነት የተሰጠ መግለጫ የለም። እንደዚሁም በምንም መልኩ ኢንዞ ፈርናንዴዝን የማስፈረም ፍላጎት አለን የሚሉ መግለጫዎች እየወጡ አይደለም። በዚህም ይመስላል እንግዲህ አሰልጣኝ ዣቪ አሎንሶ ኢንዞ ፈርናንዴዝን በቼልሲ ለማቆየትና ለማሳመን ጥረት እያደረገ እንደሆነ ታውቋል።
አትሌቲክን ጨምሮ አንዳንድ መገናኛ ብዙሃን እንደዘገቡት ከሆነ ኢንዞ ፈርናንዴዝ በዚህ የክረምት የዝውውር መስኮት ወደ ማድሪድ የመቅናት ሂደቱ እጅግ የጠበበ እንደሆነ እየገለጹ ይገኛሉ። ቼልሲ እስከ 140 ሚሊዮን ፓውንድ ጠይቆበታል። በማድሪድ በኩል እስካሁን ምንም የተሰጠ ይፋዊ መግለጫም ሆነ ሀሳብ እንደዚህም ከቼልሲ የተደረገ ንግግር የለም። ስለዚህ ከዚህ በኋላ ልጁ ወደ ማድሪድ የማቅናቱ ጉዳይ የጠበበ ነው። ለዛም ይመስላል ዣቪ አሎንሶ ኢንዞ ፈርናንዴዝን በቼልሲ ለማቆየት የማግባባት ስራ መጀመሩ እየተዘገበ ይገኛል። ወደ ሌላኛው ዘገባ ስንሸጋገር ጆን ቴሪን እናገኛለን። የቀድሞ የቼልሲ ሌጀንድ ተከላካይ የሆነው ጆን ቴሪ አሰልጣኝ ኢንዞ ማሬስካን ክፉኛ ተችቷል። አሰልጣኝ ኢንዞ ማሬስካ በቼልሲ ቤት የፈጸመው ተግባር እጅግ አሳፋሪ ነው። ለቼልሲን ማንቸስተር ሲቲን ለማሰልጠን ብሎ ቼልሲ ላይ ክህደት ፈጽሟል ሲል ጆን ቴሪ ሀሳቡን ገልጿል። አሰልጣኝ ኢንዞ ማሬስካ አሁን ለማንቸስተር ሲቲ ብሎ ቼልሲን ክዷል። በቀጣይ ደግሞ ሪያል ማድሪድ ለማሰልጠን ብሎ ማንቸስተር ሲቲን የማይከዳበት ምንም ምክንያት የለም ሲል እንግዲህ አሰልጣኝ ኢንዞ ማሬስካን ክፉኛ ተችቷቸዋል። ቼልሲ ከሻምፒዮንሺፕ ወይም ደግሞ በጣም ዝቅተኛ ከሆነ ክለብ ማለትም ከሌስተር ሲቲ አንስቶ ወደ ትልቅ ቦታ አድርሶታል። የዓለም ሻምፒዮን እንዲሆን አድርጎታል። ነገር ግን ውለታውን የከፈለበት መንገድ በጣም አስቀያሚና አሳፋሪ ነው ሲል ጆን ቴሪ ሀሳቡን ገልጿል። እንደምናውቀው እንግዲህ ኢንዞ ማሬስካ ማንቸስተር ሲቲን ለመቀላቀል በሚል እንግዲህ ያለ ቼልሲ እውቅና ከቼልሲን እያሰለጠነ ከማንቸስተር ሲቲ ኃላፊዎች ጋር ማንቸስተር ሲቲን በሚያሰለጥንበት ዙሪያ ላይ ንግግር አድርጎ እንግዲህ በመጨረሻም ከቼልሲ ተባሮ የማንቸስተር ሲቲ አሰልጣኝ ሆኗል። አብዛኞቻችን ስንገምት የነበረው የቼልሲ ባለቤቶች እንዳባረሩት ነበረ ሲዘገብ የነበረው። ነገር ግን አሁን አሰልጣኝ ኢንዞ ማሬስካ ራሱም እንዳመነው ከሆነ ማንቸስተር ሲቲን ለማሰልጠን ሲል ቼልሲ ላይ ክህደት ፈጽሟል። የቼልሲ ደጋፊዎችን የቼልሲ ኃላፊዎችን ይቅርታ ጠይቋል። እንደዚሁ ማንቸስተር ሲቲ ለፈጸመው አሳፋሪ ተግባር ለቼልሲ 17 ሚሊዮን ፓውንድ ከፍሏል። በግልም እንደዚሁ አሰልጣኝ ኢንዞ ማሬስካ ለቼልሲ የተወሰነ ካሳ ክፍያ ለመክፈል ተስማምቷልና በዚህም የተበሳጨው የቼልሲው ሌጀንድ ጆን ቴሪ አሰልጣኝ ኢንዞ ማሬስካን በእጅጉ ኮንኗቸዋል። ወደ ሌላኛው ዘገባ ስንሸጋገር አሰልጣኝ ሊያም ሮዚነርን እናገኛለን። አሰልጣኝ ኢንዞ ማሬስካ ከቼልሲ መባረራቸውን ተከትሎ በጃንዋሪ ወር ቼልሲን የተረከቡት የቀድሞ የስትራስበርግ አሰልጣኝ ሊያም ሮዚነር አሁን ላይ በፈረንሳይ ሊግ አዲስ ክለብ አገኝቷል። ክለቡም ፓሪስ ፉትቦል ክለብ ይባላል። ባለፈው ዓመት በፈረንሳይ ሊግ 1 11ኛ ሆኖ የጨረሰ ክለብ ነው። እንግዲህ ይህ ፓሪስ ፉትቦል ክለብ የተባለው የፈረንሳይ ክለብ አሰልጣኝ ሊያም ሮዚነር አዲሱ የፓሪስ ፉትቦል ክለብ አድርጎ ሾሟቸዋል። ከቼልሲ ከለቀቁ በኋላ እስካሁን ድረስ ከየትኛውም ክለብ ጋር ንግግርም ሆነ የማሰልጠኝ ጥያቄ አልቀረበላቸውም ነበር። ፓሪስ ፉትቦል ክለብ እንግዲህ ለሁለት ዓመት ያህል ያሰለጠኑ አሰልጣኙን በማሰናበት የቀድሞ የቼልሲ አሰልጣኝ ሊያም ሮዚነርን አዲሱ የፓሪስ ፉትቦል ክለብ አሰልጣኝ አድርጎ ሾሟቸዋል። በመጨረሻም ጆርጅን የተመለከተ ዘገባ እናገኛለን። የእንግሊዙ ክለብ ኤቨርተን ጆርጅን በቋሚነት ለማስፈረም ከልጁ ጋር በግል ጉዳዮች ዙሪያ ላይ ስምምነት መድረሱ እየተዘገበ ይገኛል። ቼልሲ ለጆርጅ እስከ 25 ሚሊዮን ፓውንድ ያህል ለጥፎበታል። ነገር ግን ኤቨርተን ከቼልሲ ጋር ድርድር እያደረገ ይገኛል። እስከ 20 ሚሊዮን ፓውንድ በሆነ ወጪ ጆርጅን በቋሚነት ለማስፈረም ነው እንግዲህ ከቼልሲ ኃላፊዎች ጋር ኤቨርተኖች ድርድር እያደረጉ የሚገኙት። ከጆርጅ ጋር በግል ጉዳዮችና በጥቅማ ጥቅም ዙሪያ ላይ ስምምነት ደርሷል ነው የተባለው። እንደዚሁም ጆርጅ ለኤቨርተን በቋሚነት የመሰለ ፍላጎት እንዳለውና ይህንንም ማረጋገጡ ተገልጿል። ኤቨርተን ከጆርጅ በተጨማሪ ሊያም ዲላፕንም እንደዚሁ ለማስፈረም ከቼልሲ ኃላፊዎች ጋር ውይይትና ድርድር እያደረገ እንደሆነ ታውቋል። በአጠቃላይ እንግዲህ ቼልሲ ቤት የተሰሙ ዋና ዋና መረጃዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ